ዘልዛላ ነህ ወረኛ ነህ እሷም አታከብርህም አይ ነው አብረራችሁ እዩ አያችሁ ፋኒ ምንድነው ያለው አሁን ላይ ከስንት አመት በኋላ አታከብረኝም እንደባል ያለው አይደል ጂጂ ምንድነው ያለችው ከ7 አመት በፊት አይቻለሁ ከናንተ ጋር አንድ ተወሰነ ሰዓት ቁጭ ብዬ አይቻችኋለሁ አታከብርህም ፋኒ የተናገረው ነገር ውሸት ነው ባለመከበር ውስጥ በመሰደብ ውስጥ ምን በማለት ውስጥ ህይወት ለመዝራት ሲል እየተንደፋደፈ የነበረ ልጅ እሷን ነገር ያደረገች ተገፍታ ቢሆን ይሄን ንግግር ለሷ ብትናገሪ ልክ ነበርሽ ገብቶሻል ልክ ነበርሽ ሀቢባ ነው አንቺ እበት ምትባይ ሴትዮ አንቺ እከካ ጥርስሽን እንኳን በብሩሽ በስነ ስርዓት ማትፍቂ ብሩሽን ስንፍቂ አንዱን ብሩሽ ከስር ምታገኝ እከካም ልቃሚ አስመሳይ ዘልዛላ ነህ ወረኛ ነህ እሷም አታከብርህም አይ ነው አብረራችሁ ተቀምጫለሁ አይቻለሁኝ አይቻለሁ እሷም አታከብርህም ይሄን ነው ሪሌሽን ለማድረግ እሱ ሲጥር የነበረው ልጅቷ ራሷን ስለጠበቀች ስላላቀሰች ነው ወይ ምትቀኑባት ብላኛ ላይ ታሳብባለች ጋይስ እቺ እበት አፕል እንኳን ደፍራ ማትገምጥ አፕል ስትገምጥ የትኛው ምን እንደምገምጥ እንኳን እስቲ አፕልኛ ፊት ደፍረሽ ግመጪ እስቲ አፕል ቢኛ ፊት ለፊት አንድ ብሩሽ ሙሉ እንደዚህ የማትፈቅ እከካም ቡቱቷ የጥርስ ቡቱቱ የምናምን ቡቱቷ ማስሩፉን ባትቺው ቂጡን ባትልሽው ይሄ ልጆችሽ አባት አጠገብሽ አይቀመጥም ነበር ልክ ተንቀባሮሽ እንዳስቀመጠሽ ብታይ ድራማ እንዳሰሪ እዚህ ሚዲያ ላይ የቸገረው አረብ ሀገር ያለ ምናምን አጠገቢ ሲመጣ አንቺ በላቸው ሆነሽ አይደለም ልቃሚ እስቲ አንቺ ራሽ መቻላ ቁሚ ካንቺ ጋር ይቀመጥ የሰውዬ መጠጡን እየቻልሽ በአረብ ሀገር ቼምባስ ምናምን እንዲ ሞልተሽ ቁጭ አርገሽ እየቻልሽ ነው አጠገብሽ ያለው ገብቶሻል እከካም ልቃሚ የሰው ትዳር ታፈርሳለች የራሷን ከየትም የለቃቀመች ሱሱ ሳይቀር ጫቱ ሳይቀር ምኑ ሳይቀር አብራ እየተወተፈች ቤሽቲያ በሷ ቤት እሷ ብቻ ስማርት ሌላው ምስማር ገባች እኛ መዶሻ ነን ቡቱቱ አብዮነች ምንም አቋቁመውላ ቡቱቱ ደደብ አስመሳይ ቂጥላሽ የጂጂን ፍቅር የምታገኙ በእንደዚህ አይነት መንገድ ነው እከካም ልቃም ስለዚህ ናኳችሁ በጣም ናኳችሁ ካሜራ ላይ ሰውን ማታለል ትችላላችሁ ከካሜራ ወንድ አይደለህም ይሄን ሁሉ የቻለ ሰውዬ ነው እንግዲህ ከትዳራ ተገፍታ እንትን ያለችልሽ እንደዚህ ምትላት እና ራሷን ከዛ ስብራ ስለዳለች ለምን ትቀኑባታላችሁ በሳምሪ ሴክሲ ስለሆነች ነው ምን አለ እኔም ሴክሲ ሆኜ ዓለምን በናጥኳት አውዝ ብላም ነሽይጣ የኔ ቦርጫምና ገረድ ሰብስባችሁ ቪዲዮ ሰጣ ይሄ መቼ ነው መሰላችሁ የፋኒ ካዝኖች ከአሜሪካ መጣው ከሱ ጋር ቪዲዮ ሰሩ ከሱ ጋር አይደለም ከእህቱ ጋር ሰሩ እና ልጆቹ ከአሜሪካ ስለመጡ እንግሊዘኛ ብቻ ነው የሚያወሩት እንዴት እንግሊዘኛ ያወራሉ እኔ እኮ የምፈልገው እንግሊዘኛ የሚያወራ ማች ነው ስሙ ቪዲዮ ሰርቼበት ነበር ትዝ ይላችኋል ከዛሬ 5 አመት በፊት ሪአክሽን አድርጌበት ነበር እኔ የምፈልገው ፋኒ እንግሊዘኛ እንዲናገር እንጂ እንግሊዘኛ የሚናገር ዘመድ መች ይፈልጋለሁ ብላ ልጆቹ ምን ብላ እንደምትናገር ከይዙን ልንገራችሁ ሙሉን ቪዲዮ ነው ሪአክሽን ስለሰራውበት እያንዳንዱ ነጥብ ነው ማውቀው እሺ እያንዳንዱ ነጥብ አውቃለሁ መቼ ምን ላይ እንደተሰራው አውቀዋለሁ ምክንያቱም እያንዳንዱ ከዚ እነፋኒ ነው ይዤዋል ካሁን በፊት የኔ ቦርጫምና
ገረድ ሰብስባችሁ ቪዲዮ ሰርታችሁ እንግሊዘኛ የሚያወራ ካዝና መጣችሁ። እየተበተባችሁ ሳምሪ እኮ ካዝኑን እንኳን አላገባችም። ካዝና አላገባችም። እኔ የምፈልገው ከቋንቋው ብቻ ሳይሆን ጭንቅላቱ የሚሰራ ጤነኛ ልጅ፣ ዘገምተኛ አይደለም። እኔ የፈለኩት ቁጭ ብሎ እንደሚያንቀላፋ ልጅ አይደለም ለልጅ የፈለኩላት። ይሄ አያችሁ፣ ዘገምተኛ ልጅ ለልጅ የፈለኩላት እንግሊዘኛ ተናጋሪ እንጂ እንግሊዘኛ ተናጋሪ ዘመድ ያለው አለ የምፈልገው። እነሱ ቤት እንግሊዘኛ ምን ያህል ቦታ እንዳለው እንግዲህ እዩ። ከዛሬ ስንት ዓመት በፊት የተሰራ ቪዲዮ። እሺ ያ እዚህ ጋር እዩ። እንግዲህ ይሄ ታሪኩ እንዲገባችሁ የፋኒ ቤተሰብ ዘመዶች የፋኒ እህት ዩቲዩብ ላይ ቪዲዮ ሰርተው ነበረ ለመጀመሪያ ጊዜ ቴንኪው ምናምን ነገር ፋኒ ምናምን ዝም ብሎ የለም እንደዛ። ያ ልጆቹ ከአሜሪካን የመጡት እንግሊዘኛ ይቀናቸው ነበር። ዛሴ ቦርጫምና ገረድ ሰብስባችሁ ቪዲዮ ሰርታችሁ እንግሊዘኛ የሚያወራ ካዝና መጣችሁ። እኛ ሳምሪ እኮ ካዝኑን እንኳን አላገባችም። ካዝና አላገባችም። እኔ የምፈልገው ከቋንቋው ብቻ ሳይሆን ጭንቅላቱ የሚሰራ ጤነኛ ልጅ፣ ዘገምተኛ አይደለም። እኔ የፈለኩት ቁጭ ብሎ እንደሚያንቀላፋ ልጅ አይደለም ለልጅ የፈለኩላት። ይሄ ፈዛዛ ልጃችሁን ተረከቡኝ ነው። ይገባችኋል? በሽተኛ ልጃችሁን ተረከቡኝ። ለ5 ደቂቃና ለ10 ደቂቃ ቪዲዮ ላይ እንዴት በጥፊ ተቀጥቶ የሚነቃው ልጃችሁን አይደለም፣ በሽተኛው ልጃችሁን ተረከቡኝ ነው። ለምን እኔ በሽተኛ ልጅ አልወለድኩም? አያችሁ፣ ፋኒን በሽተኛ ዝግመተኛ እያለችው ነው የምትሰድበው። እንደገና ሳምሪ አታከብረው። እንደዚህ ውስጥ ህይወት ለመመስረት በሌለ ጨለማ ውስጥ ድንጋይና ድንጋይ እያፋጨ ብርሃን ለመፍጠር የሚሄድ ልጅ በራሷ እንትን የተለያየችውን እንደገና ደግሞ መለያየትን ያንተን ልጆች አላሳድግም ብላ ልጆቹን ጥላበት አሯን ስትንጥ የምትውል ልጅ ከትዳሯ ተፈናቅላ ተጎድታ ሰውነቷን እየጠበቀች ሴክሲ ሆና ስለኖረች ነው እንደምትቀኑባት አትልም። ሀቢባ ነች እበት የምትባል ለምን ትቀኑባት አላችሁ? ሴክሲ ስለሆነች ነው ወይ? ቁጭ ብላ ስላላለቀሰች ነው ወይ? ፋኒ ያሳለፈውን ነገር ሳምሪ ያሳልፋ ቢሆን ሀቢባውን እንደዚህ ብትል የእውነቷን ያምርባታል። በዚህ ላይ ምን ብዬ እኔም ሪአክሽን አረግባታል? እሺ ትቀኑባታላችሁ። ሴክሲ ስለሆነች ስላላላዘነች ነው ወይ ስላላላቀሰች ነው? ለትዳሯ ጥራ ግራ ምናምን አይመስልም? እኔም እንደሷ ሴክሲ ሆኜ እንደዚህ በቃወትኩት ለኔ ልጅ የምፈልገው እንግሊዘኛ የሚያወራ ካዝን አይደለም። እንግሊዘኛ የሚያወራ ይሄ ነው የእናንተ መሸፋፈን፣ የእናንተ እንኳን እንጂ አይደለች። እኔ ጂጂ ማንም ያሳብደኝ እግዚአብሔር ሳብ ገና አሳብድሻለሁ። አያችሁ፣ እኔ የምለው ነገር ዝም ብዬ ነው አለመስላችሁ? እንኳን እንዳንቺ አይነት ቆማጣ የሚሸከሽከው አይደለም አለቻት ሳምሪ። እኔ ገና አሳብድሻለሁ ታየኛለሽ አለች። እኔ ገና አምሮብኝ እንዲህ ያልኩ አንቺ አሮጊት እየሆንሽ ባትመጪ ታያለሽ ነው ያለቻት። እናቷ ነው ከሷ ጋር ቻሌንጅ የጀመረችው። ሳምሪ ካለሷ ራሷ እንደምታጠፋ ቻሌንጅ የገባችው ራሷ ናት። እንደምታብድ ቻሌንጅ የገባችው እሷ ናት። እኛ ምን ታርጋችሁ ብለሽ እኛ ላይ የምትቀስሪው ምን ስለሆንሽ ነው? ሀቢባ ነው እበት የምትባዩ አንቺ ኮተታም ሴትዮ ልቃም። ታያለሽ፣ እኔ ባላሳብድሽ እያማረብኝ እየመጣ ታያለሽ ነው ያለቻት። ለኔ ልጅ የምፈልገው እንግሊዘኛ የሚያወራ ካዝን አይደለም። እንግሊዘኛ የሚያወራ ይሄ ነው የእናንተ መሸፋፈን፣ የእናንተ እንኳን እንጂ አይደለችም። እኔ ጂጂ ማንም ያሳብደኝ እግዚአብሔር ሳብ ገና አሳብድሻለሁ። በእኔ አንቺ ታብጃለሽ። ወይኔ እናቴ ነው ያ እና ቅጥል ነው ማረግሽ። ቅጥል አባትሽ የመጀመሪያ ጠላት፣ ሁለተኛ አንቺ ጠላት ነሽ። አያችሁ፣ አሁን ራሴን አጠፋለሁ ስላለች መጥፋት ማለት እንዳለ ስታውቅ ቀነኒን ስታይ ይሄ ነገር እንዳይከሰት ነው አይን አይኗን የምታያት። ለምን አንደኛ ማንለቃትማ
ሳምሪን ማን ገደላት የሚል ነገር አጀንዳ እናመጣና የራሷን ቪዲዮ እናመጣዋለን በየቀኑ። ሳምሪ ራሷን እንድታጠፋ ምን አነሳሳት የሚለውን እንደማለቃት እኔ ታውቃለች። በተለይ ያለቃት ይሄን ስለምታውቅ አሁን ከማጋጌም እየተጫወተች ነው። ምን ቴክስት ጻፉ እስቲ ማን ጊፍት ሰጣት እንደዚህ ትላለች። እራሷ አገልሻለሁ ብላ ሸርጥ ይዛላታለች። አሳብድሻለሁ ብላ ነው ሸርጥ የገባችው። ካንቺ የበለጠ ወንድ ነው ይዤ ባላሳይሽ አሳይሻለሁ ነው ያለቻት። ለዛ ሆዴን ያዘች ባይቆይም ማለት ነው። ለዚህ ድክመቷና ለዚህ አረመኔነቷ ሀቢባኛን ትጠይቂናለሽ እንዴ? እኛን ነው የምትጠይቂን ሀቢባ ነው? አንቺ እበት እከካ አንቺ ባልሽን ተለማምጠሽ እንደምትይጂው ሳምሪ ፋኒን ይዘዋለች። መጠጡ ሳይቀር ምኑ ሳይቀር የቤት ኪራይ ሳይቀር ምን ሳይቀር ራሽን እየቻልሽ ነው እኮ የምትኖር። እንደዛ ችላው ነበር። ከእንደዛ አይነት ላይፍ ውስጥ ነው የተፈናቀለችው። ልቃሚ ድሮም ጥርሰ ዝርዝር፣ በዛ ላይ ድንክ ምንም ኢማን የላችሁ ወራ እንትን የላችሁ ሐሲዶች ናችሁ። ቆንጆ የምታገኙ ብርና የምትልሽው ድስትና የምትልሽው ቂጥ ካገኘሽ ላንቺ ጨረቃሽ ሙሉ ነው ያለት። ለጥ ብላችሁ የምትተኙት እንደዚህ አይነት ሰዎች እንደዚህ ናችሁ። በተደጋጋሚ የኦሮሞ ጥላቻ አለችሽ ብላ አጀንዳ ስላረገችሽ ስምሽን የምታጠሪው እንደዚህ ቂጥ በመላስ ነው። ቂጥ በመላስ ምነው ከቤታ ጋር ችግር አለብሽ እንዴ? ይሄን ሰሞን ከቤታ ጋር ሲጣሉ አንቺ ደግሞ ከጂጂ ጋር ጓደኛ መሆን አማረሽ። ባለፈው ምን ትላታለች? ባለትዳርማ ብትሆኚ እንደዚህ አትበላቀጭም እያለች ስትናገራን ነበር። ቤታ ቪዲዮ ላኩልኝ ጌስ፣ ሰብናፕ ላይ ግቡና ላኩልኝ ጌስ። እዛ ቁጭ ብላ እንደ ልክልኳን እንደምትነግራት ራሱ ለቤታ ላኩልኝ ጌስ። ሰብናፕ ላይ ግቡና ላኩልኝ። እኔ አለኝ ገና ወደ ላይ መሄድ አለብኝ። አሁን ነው ይሄን ሰሞን ነው እቺውን ሲም ካርድ እካካ ላኩልኝ። እንዴት እንደምታስገባላት ለቤት ባለትዳርማ አይደለሽም ብትሆኝማ እንደዚህ አትበላቀጭም አይደለሽም እያለቻት እሺ ላኩልኝ ጋይስ እንዴት ስታስገባላት እንደነበር። እዚህ በኋላች ሰነቅ ጥቂት እንትን እያደረጉ ታኛሽ ደግሞ ከዚህ እንዴት አድርጌ አምሬ ይኸው አንቺ አሮጊት እኔ ወጣቱን ያሰሻለሁ እለ ነው አይደለ? እንታያለን ማን የሚለው ተናግሬያለሁ። እንደ ባለጌ ሴት ወንድ ማምጣት አቅቶኝ አይደለም ብያታለሁ። ግን ጉቺልኝ ነው ወንድ ላጣ ለምንድን እኔ ከፍያ አይደለም የሚበዳቸው ወንዶቹን ለምን ብዬ ነው ግን ወንድ ማመጣው አንድ ቀን ሲጀምር ወንድ እዚሁ በልቼ እዚሁ አለች እዚሁ ወንድ ማመጣው ለምን ዛሴት ከእንደዚህ አይነት ሸርሙጣና ጋዴሚትና ደደቢት ከሆነ ፋሚሊ ከእንደዚህ አይነት ፋሚሊ ነው እንግዲህ ልጁ በእንደዚህ አይነት ቤተሰብ ውስጥ ህይወትን ለመመስረት የጣረን ሰውዬ ልክ በቃ በድሏት ምናምን ነገር በድል ይሄንን ሰውነትና ምናምን እንዳመጣች ብጤ ተዘብዝፋ እንደዚህ ብላ ነበር እኮ። ፋኒ ነው እኮ ልጆቹን ሊያዝልሽ ስፖርት ስሪ ያላት እኮ። በማሰንጀር ላኩልኝና ስትልኩ ደውሉልኝ እሺ። ያ ወይም ደግሞ በዚህ ላኩልኝ። በዚህኛው አሁን ሃይ በምላችሁ ይሄ ሳይኮሎጂ በሚለው በዚህ ላኩልኝ። በዚህ ነው አክቲቭ እሺ። ላኩልኝ እንዴት እንደምትነቁራት። እንደገና ደግሞ አሁን ሰሞን ለጂጂ ለማሽቃበጥ ትሄዳለች። ልክ ሀና ቡዳ እንደምታረገው ማለት ነው። ሀና ቡዳ እንደምታረገው
አንቺማ ባለትዳር አይደለሽም፣ እንደዚህ አይነት ባለትዳር ሴት እንደዚህ አይደረግም ምናምን ብላ ስትነቁራት እንደዚህ እንዳውም እሷ መቼም እሷ እንደዚህ ትነቁረኛለች ብላ ስላላሰበች እንዳውም ቤታ ነገሩ እንደዚህ በክፋት አላየችውም። ሳያት ቪዲዮ ላይ የሚነጋገሩትን ሳይ ገባችሁ? ኦሮሞ ጠልነሽ እያለች ብዙ ጊዜ ቶፒክ ታርግሻለች። ይሄንን የምታስተካክዩ እንደዚህ በማሽቃበጥ ነው። አንቺ ከካ አንቺ አጋሳስ እንዴ! ቆይ ቪዲዮ ልጨርሰው። እኔ እኮ የሆነ ነገር ስሰማ የሆነ ነገር ይመጣልኛል። ለምን? ታሪካቸውን ስለማውቅ። ታሪክ ብቻ ሳይሆን ገና የሚመጡትን ማንነታቸውን አውቀዋለሁ። የኔ ችግር አውቀዋል። እሺ ሰውነቷ በጣም ያምራል። ሴክሲ ናት። ራሷን ትጠብቃለች። የትኛውም ሴት እንደሷ ራሷን መጠበቅ ትመኛለች። ያ ተልኮልሻል። ያ ይሄን ሰሞን ለምን ልታሽቃብጥ እንደፈለገች አላውቅም። ልክ እንደ ሀናቡ የለም እኔ ሰላም ነኝ ጨዋታ እየተጫወተች ከዛን የለም አሁን በግልጽ ወጣ። ሀናቡ ነው ሀና ቡዳ የምትባላለች አይደል? ያ የታ ቪዲዮ ላካችሁልኝ የት ነው? እስቲ ቆይ የታለሽ? ብሎክ ያረግሽ ምናምን ነገር አልገባኝም። የታለ ላካችሁልኝ ቪዲዮ? በዚህኛው ላኩልኝ ነው ያልኩት። ሄለን በእንትኔ ሳይሆን አሁን ሃይ ባልኳችሁ በማሰንጀር ላኩልኝ። አቡ የኔ ኢንሳይደሮች የማሰንጀሮች ብዙ አሉ። አታቋርጡኝ እሺ። እንትና ላይ ብገባ አገኘዋለሁ እኮ ሰብናፕ ላይ እኔም አለኝ ሴቭ ያረኩት፣ ግን ወደ ላይ ሄዳለሁ። በዚህኛው ሃይ በዚህ ላኩልኝ ያልኳችሁ ለምን? በዛኛው በሄለን ስገባ ያስወጣኝ። በዚህ ሃይ በምላችሁ በሳይኮሎጂ አሁን ሃይ ባልኳችሁ ያ እና ሌላዋ ሴት ስትፋታ ተሰብራ አልቅሳ ማዲያት አውጥታ ይዋት ሌላ ሴት ስትፋታ አልቅሳ ማዲያት ሆና ነው የምትፋታው። ስትፋታ አልቅሳ ማዲያት ሆና ተበድላ ምናምን ትዳሯ ሞክራ እምቢ አለች ምናምን በጣም በዳይ ደቃይ ምናምን ወንድ ጋር ስትፋቺ ነው እንደዚህ አይነት ነገር ምታወር። አንቺ አሁን እንደዛ ብትይ እውነትሽን ነው አንቺ። ምክንያቱም ትዳርሽን ለመጠበቅ ምን ብለሽ ቲክቶክም እንትን ብለሽ ምናምን ተሯሩጠሽ ለሱ መጠጡን እየገዛሽ በክሬም እየተከራየሽ ምን እያለሽ ልጆቹንም እየጠበቅሽ ምናምን በራሲ ሲስተም ይዘሽዋል ቤትሽን አንቺ ኦኬ። በእንደዚህ አይነት ትዳር ውስጥ ተፋተሽ ግን ጠንክረሽ ብትታይ ይሄ ምክር ብትመክሪ ጥሩ ነው፣ ትክክልም ነሽ። እንደገና ደግሞ ያንተን ኩሶች አላሳድግም ብላ ነው ጀርመን ላይ ጣለችው። ምን ልታረግ ሲባል መታ ካንቺ ጋር ለመደነስ ቤቢ አይ ኮል ዩ ኢንሻአላ የሚል ዘፈን ክሊፕ ለመስራት ዛሴት ነው እያለቀሰች ነው መታ ሚዲያ ላይ ብሶቶ ባሌ እንዲያረጋኝ ብላ ብትለው እሷ እንዲሆንኩኝ ሳትል ራሷ ላይ በመስራቷ ጠንክራ በርትታ በመታየቷ ልትኮሩባት ልትደሰቱባት ጎበዝ ልትሏት ሲገባ ለምንድን እንደምትቃመጡ? ዋይ ደስተኛ ሴት ስታዩት እናደዳላችሁ። እኔ እንደሷ ሴክሲ ሆኝ አያችሁ። ደስተኛ ሴት ስታዩ ትናደዳላችሁ፣ ሀይ ትናደዳላችሁ። ሰማችሁ? ሀይ ትናደዳላችሁ። ደስተኛ ሴት ስታዩ ለምን ትናደዳላችሁ? ደስተኛ ሴት ስታዩ ለምን ትናደዳላችሁ? ሳምሪ ደስተኛ ሆና ዩቲዩብ እኮ መስራት አቅቷት ነው እዚህ የምትርመጠመጥ። ፋኒን እያስታወሰኝ ተቸግራ ገብቶሻል? ያ ስቃ ራሱ የሳቀች አይመስል፣ አልቅሳ ራሱ ያለቀሰች አትመስል። ምክንያቱም ደባሪ አስመሳይ ናት። አስመሳይ ውሸት የእናቷ ብጤ ገጣጣ የዶሮ ኩስ የዶሮ ቂጥ የመሰሉ ሰዎች ናቸው። ሐሳባቸው፣ አካሄዳቸው
ገባችሁ? ያ እኔ እንደሷ ባበድኩ እንደሷ እንዲ ወፍራም ባልሆንና እንደሷ እንዲቀጥል ሆኜ ራቁቴን መጥቼ እንደሷ ባበድኩ ደስ ይለኛል። በጣም ነው የምታምረው። ምንድነው ጥሩም ነገር ስትመኝ አያችሁ። ሁሉ ሰው ቀጭን ሆኖ እንደዚህ ሰውነቱ መታየት የሚችል ከሆነ ራቁቱን ምን አለ እየመጣ ራቁቱን ቢያሳይ ትልሃለች። ራቁቱን ምን አለ ወጣቶቹን ብታስተምር እንኳን አትይም። አንቺ ነሽ አሁን ወጣት ትውልድ ቀራጭ የምትባዩ አይደል? አንቺ ነሽ። ምን አለ ጥንካሬን ብታስተምር እንኳን ሰው ይላል። ምን አለ ራቁቴን እኔም እንደዚህ ብል። ራቁት ማሳየት ነው ህልምሽ የመጨረሻ? ህልምሽ የመጨረሻ ራቁት ነው? this is your last ግብሽ ነው? ጋሽ ቂጥ ሲላስ አለ ቦታ ነው የሚያስቀምጠው። ለዛውም እኮ ደና አዋጪ ቂጥ እንኳን ብትልሽ ጥሩ። አንድ ነገር ልንገርሽ፣ ጂጂን ደግፎ ያደገ ሰው ነው አይቻለው። ሚዲያ ላይ እኔ ጂጂን ስንት ዓመት አውቃታለሁ። በፖለቲካ እንኳን የደገፈቻቸው ሰዎች እስር ቤት ነው ያሉት። በፖለቲካ እንኳን ዝም ብላ ለማሽቃበጥ እንኳን የደገፈቻቸው እስር ቤት ወይ ከሀገር ወጡ ስደተኞች ምናምን ናቸው። የእውነት እንኳን በሚዲያ ደረጃ የሷን ቂጥ መላስ የሚያዋጣሽ መስሎሽ? ያ እንደዛ የቤታን ቂጥ ብልሽ ይሻልሻል። ምንም ቢሆን እሷ ታዋጣለች። ያ ጂጂ ኪሳራ ናት። ለሚዲያ ለምንም ለዘረኝነት ፖለቲካ እንኳን አትጠቅም። ልንገርሽ ያ እናድዳችሁ ሰው በራሱ ልብስ በራሱ ገላ በገዛ ቤቱ በራሷ ስፒከር በራሷ ዳንስ በራሷ ሰውነት ማንንም ሳትነካ ሃይማኖት ሳትነካ ብሔር ሳትነካ ሰው ላይ ሳትደርስ በጣም ይገርመኛል። ለምን እንደዚህ ደስተኛ ሴት ስታዩ እንደምትናደዱ አላውቅም። እውነት ለምን ስሙ ጋርስ ደስተኛ ሴት ስታዩ ለምን እንደምትናደዱ አላውቅም። በህይወትሽ ደስተኛ ሆነሽ አታውቂም? እንደዚህ ነበር ፊትሽ ላይ ምተፋው ፊት ለፊት ላይ ባገኝሽ ቆሻሻ ልቃል ባስቡ አይገባኝም ለምን እንደሆነ። አይ ቲንክ እሷ ያለችበት አታሽቃብጭተኛቸው እንጂ እናንተ ይመስልኩሽ እንዴ ነው ማሽቃበጥ? እኔ ሀቢባ ራሴን ችዬ የሚያኖረኝ ባሌ ነው። ባልሽ አኑሮሽ አታውቂም። የምታኖሪው አንቺ ነሽ። እካካም ልቃል ባልሽን እየተለማመጥሽ የትም ቺት እያረገም እየመጣ እየተለማመጥሽ ህይወትሽን እያያዝሽ በሰው ህይወት ላይ ታላግጫለሽ። ካልሆነ አውጡት አስገቡት ምናምን እያልሽ በሰው ህይወት ላይ ትወስኛለሽ። እካካም ፋንድያ ጭርት እያከክሽ አልነበረም እንደ ቫዝሊን ተለቅለቀሽ ስትመጪ የምናውቅሽ? ቤታ እንዴት እንደምትኖቅላት እንደነበር ላሰማችሁ። እሺ ቤታ ትኖቅረኛለች ብላ በፍጹም ስላልገመተች አልገባትም። በነገራችን ላይ ልክ ሀናቡ ስትኖቅራትኛ ወዲያውኑ አልገባንም። ያ ይገባታል ብዬ አስባለሁ። ወይ መጣላት ስለማትፈልግ ነው። ይገባል። ስሙ እዚህ ጋር እኔ እንደሆነ ይኸው አጠገብሽ ነኝ። ለማን ነው ይላል እኮ እንዴ! ባለትዳርማ አይደለሽም ቤታ። ዛሬ ሀቡ እንትን እያሉብኝ ነው። ስሚ ሀቡ ባለትዳር ነኝ ግን በቃ ባሌ ምስበኝ በላያቸው ላይ ራሱ ታመሽለት። ሌላ ዓለም ነው እንዴ የምትታመሽለት? እንዴ ትታመሽለት ፊት ለፊቱ ላይ ዘግተሽ ከዛ እንደፈለጋችሁ ትሆናላችሁ። ሌላው ስትታመሽ አይቶ ቢያምረው ሌላ ጣጣ አይነካውማ። ያየዋል ግን አይነካውም። ሌላው አይቶ ማስቲካ እያኘከች ነው ጋይስ። ማስቲካ በዚህ ጋር ስታኘክ በዚህ ጥርሷ ጋር ደግሞ ይወጣል። የሚገርማችሁ ነገር የሆነ ብልሽ ድርግም ኤሌክትሪክ ነው የሚመስለው። የክርስማስ ዲም ላይት ነው የሚመስለው ማስቲካው ጥርሷ ውስጥ ቀጭ እንዲታኝካል። እንደዛ አለ። በዚህኛው ስታኝከው በዚህ ጋር ይወጣል። እንደዚህ በዚህ ጋር ስታረጋ ደግሞ በዚህ ጋር ይወጣል።
የእውነት ዲም ላይት እየመሰለ ነው የምትበላው። መስቲካውን ይወት አይቶ ሲፈልግ ሲመኝ ይችላል እና ትንሽ ቁልቁል ይችላል፣ ግን አይነካኝም። አቡይ አይነካውም፣ ግን አይነካው። ሌላው አይቶ ልጅ ሲያይ ሲመኝ ምን ሲል ላይክ ባልሽ ይደብረዋል። አንቺ አውቀሽ ነው ባለትዳር ነኝ የምትይው ይመስለኛል፣ ወንዶች እንዳያስቸግሩሽ እንጂ ባለትዳር ሴት እንዳንቺ አታደርግም። አውቀሽ ነው። አንኳ ወንዶችን ተስፋ እንዲቆርጡ ነው እንዳያስቸግሯት። ባለትዳር ሴት እንዳንቺ አያረጋትም አለቻት። ከሷ በፍጹም ክፉ ይወጣታል ብላ ስላልገመተች ምንም ክፋት አልወሰደችውም። በነገራችን ላይ ምንም ክፋት አልወሰደችው። አሁን ደግሞ ከጂጂና ከሳምሪ ጋር ሀናቡ ማትንኪ ምናምን ያቺ ያና ቡዳ ስትላት ለምን ሳምሪ ላይ ትቀናላችሁ ብላ ደግሞ መጣች። ለምን እንደ ሀና ቡዳ በግልጽ አትመችኝም ብለሽ ደግሞ አትጣያት? ለምን እንትን አትያት? አንድ ነገር ልንገርሽ፣ ወላ ሳምሪ እቺ ደቡሯን እቺ ድዳ ወላ ጂጂ ከነ ቤተሰቧ ብትጨፈልቂ እንደ ቤት አታዋጣሽም። የሆነ ልንገርሽ፣ የቢዝነስ ሰው ስለሆንሽ ነው። ገብቶሻል? ቀን ሙሉ እዚህ ተጎልቴ ስለምትውጪ የገቢ ምንጭ ስለሆነ ነው ሚዲያ ምነግርሽ። እንደኔ ራሽ የምታስተዳድሪ ቢሆን ኖሮ ሰርተሽ ምናምን ገብተሽ የሆነ እንትን ሀገር ብትሆኚ ኦኬ፣ የገቢ ምንጭሽ ነው። አዋጪ ሰው አይደለም። ቂጧም ይገማል። የጂጂ ህይወቷም፣ አመለካከቷም፣ ሐሳቧም መልክቷ ራሱ ይገማል። ገብቶሻል? እናቷ እየቀናችባት ራሽ እንድታጠፊ ያደርግሻለሁ ላለቻት እኛን ተጠያቂ አታረጊ። አታሽቃብጪ አንቺ እከካም ልቃ። ጋይ ስድብ አዋጡል ለዚች ቡጉንጃ። እኛ ላይ ታሰብባለች እንዴ የእናቷን ቡዳነት? ወፍራም ባልሆንና እንደሷ እንዲቀጭቡኝ ራቁቴን መጥቼ እንደሷ አባበድኩ። ደስ አያችሁ፣ ወፍራም ባልሆን ኖሮ ራቁቴን መጣ ነበር አለች። ህልሟ፣ ታርጌቷ፣ ፕላኗ ቀጭን ሆና ራቁቷን ብትመጣ ጡቷን እንደዚህ ያርገች እንዲህ ብትል ነበረ። በጣም ፕላን እና አሁን ይሄ እኛን እያስተማርሽ እኛውን ይሄን የሚያጓጓና ከሷ ተማሩ ያልሽን ያለሽ ሁላችሁም ራቁታችሁን ነውና እንደዚህ ሴክሲ ሆናችሁ እንደዚህ አራችሁን በጥብጡ ያልሽን ያለሽ አይደል? የጎደለን ይሄ ነው በህይወታችን። ሴቶች ይሄንን ይማሩ። ቂጥ መበጥበጥ ሊጥሎ አንቺ ጉማሬ ሊጥሎ የ3 ዓመት ልጅ ትኩሳት ይዞት 1 ወር ሙሉ ከቤት አልወጣም። እሷ አሯን ትበጠብጣለች። እዚህ ላይ ሄድፎን አርጋ በጭንቀት ማንም እንዳይጠይቃት ከዛ ደስተኛነቷ እንዴት ደስ ይላል። አንቺን ምራቅ ማተራቀሚያ ነበር ማድረግ። የእውነት እንዳለ የሚዲያ አክታ መጥፊያ ነበር ማረግሽ። ሪል ላይፍ ባገኝሽ እዚህ ጋር ቁጭ አድርጌሽ ሲጀመር ፍንጭቶችሽ ይመቻል ቱ ብቻ ላለው አንቺ ዋጥ ማድረግ ነበር። የቆሻሻ ማጠራቀሚያ ነበር ማረግሽ። ቆሻሻ አስመሳይ ቂጥላሽ ንፍጣ። ጂጂ ወደደችሽ አልወደደችሽ፣ የኦሮሞ ጠልነች አለችሽ አላለችሽ፣ በእንደዚህ አይነት መንገድ ነው ስምሽ የምታድሽው። እንደሷ ቂጤን ብቆላ ጋይስ እኔ ባለጌ ነኝ፣ ችግር የለውም። ቱ አንድ ቀን እቀየራለሁ፣ ችግር የለውም። እኔም አንድ ቀን ስቀጥን እቀየራለሁ። ለምን ያለታ ሰውነቴን እንደዚህ ስለማሳይ ጊዜ የለኝማ ከእናንተ ጋር ይመጣላት። ለምን ሰውነቴን ነው ማሻፍዳችሁ